ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ታሪካችን የሚጀምረው በአሜሪካን ሀገር ነዋሪ የሆኑትን መልከ መልካም የሆኑትን አሽሊና እናቷ ጁሊን እያሳየን ነው። ሁለቱም ወደዚህ ከተማ የመጡት በቅርቡ ነው። እናትየው ጁሊ ልጇ ለመጀመሪያ ጊዜ በተመዘገበችበት ትምህርት ቤት ውስጥ በቲያትር አስተማሪነት ተቀጥራ ልትሰራ እንደሆነ ያሳየናል። እናትና ልጅ ትምህርት ቤት ከደረሱ በኋላ የትምህርት ቤቷ ዳይሬክተር ጁሊን ትምህርት ቤቱን ታስጎበኛታለች። በሌላ በኩል አሽሊ ክፍሏን አግኝታ ከገባች በኋላ አስተማሪዋ አሽሊን ከተማሪዎች ጋር አዲሷ ተማሪ ስትል ታስተዋውቃታለች። ቀጣዩ ክፍለ ጊዜ ኬቨን የተባለውን የታሪክ አስተማሪን እንመለከታለን። ኬቨን ታሪክ በጣም ከመወደዱ የተነሳ ተማሪዎች ታሪኩ የሚል ቅጽል ስም አውጥተውለታል። ኬቨን ታሪኩን የሚያንጸባርቅ ልብስ ለብሶ በሚገርም ብቃት ታሪኩን አሁን የተፈጠረ እስኪመስል ድረስ አሳይቶ ያስተምራል። በቀጣዩ ቀን ኬቨን ትምህርት ቤት ውስጥ መኪናውን የሚያቆምበት ቦታ ሲደርስ ትላንትና ሲያስተምርበት የነበረውን ልብስ አሰፍተው አሻንጉሊት በማልበስ ተማሪዎቹ ሲያላግጡበት እናያለን። ድርጊታቸው የተለመደ የሆነበት ኬቨን ብዙም ሳይቆጣ ወደ መምህራን ማረፊያ ሲሄድ አዲሷን አስተማሪ ጁሊን አይቶ በፍጥነት ይተዋወቃታል። መልካም ነገርም አውርተው ይለያያሉ። አሽሊ ግን ማንንም ሰው ስላልተዋወቀች ከሰዓት ላይ ብቻዋን ቁጭ ብላ ሳለች በድንገት በሐሳቧ በድሮ ትምህርት ቤቷ ያጋጠማት መጥፎ ነገር ይመጣባታል። በዚህ ግራ መጋባት ውስጥ ማክስ የተባለው ጎበዝ ተማሪ መጥቶ አሽሊን ይተዋወቃታል። ትንሽም እያወሩ በጣም መግባባት ይጀምራሉ። ከሰዓታት በኋላ የእነ አሽሊ ክፍል የታሪክ ክፍለ ጊዜ ስለነበራቸው አሁን ኬቨን የሚያስተምረው ታሪክ የሚገልጽ ልብስ ለብሶ ይጠብቃቸዋል። በዚህን ጊዜ የክፍሉ አመፀኛ ተማሪ ኒክ በአስተማሪው አለባበስ ማላገጥ ይጀምራል። ነገር ግን ኬቨን ልብሱን ካልለበሰ ታሪኩ ዋጋ እንደሌለው እየገለጸ ነበር የሚያስተምራቸው። ሳይወዱ በግዳቸው ክፍለ ጊዜውን አስጨርሶ በተናቸው። ሁሉም ሲበተኑ ኬቨን አሽሊን ጠርቶ ወደፊት ለሚዘጋጀው ታሪካዊ ስራ ላይ እንደመረጣት ያስረዳታል። እናም በወረቀት የሰፈረውን የታሪካዊ ይዘት ያለውን እንድታነበው ይሰጣታል። ከሰዓታት በኋላም አሽሊና ማክስ መናፈሻ ውስጥ ቁጭ ብለው እያወሩ እያለ የአመፀኛው ተማሪ ኒክ ከኋላቸው በመምጣት ማክስን በቦርሳው መጥቶት ያልፋል። በዚህን ጊዜ እና አሽሊ ተበሳጭተው ሲያዩት አሹፎባቸው ይሄዳል። በሌላ በኩል ጁሊ ኬቨን ትምህርት ቤቱን እንዲያስጎበኛት ስትጠይቀው ደስ ብሎት እያዞረ ያሳያታል። በዚህ መሃል አንዳንድ ነገሮችን እያወሩ እያለ ጁሊ የእሱ ተማሪ የሆነችው አሽሊ ልጇ እንደሆነች ስትነግረው በጣም እድለኛ እንደሆነችና ከልጇ ጋር በአንድ ቦታ መዋል መልካም ነገር እንደሆነ ይነግራታል። በቀጣዩም ቀን ኬቨን ዳንስ ታሪክ ላይ ያለውን ተጽዕኖ ከነገራቸው በኋላ የአሽሊ እናት ጁሊን ታሪካዊ ቀሚስ በማልበስ በጋራ በመሆን እየደነሱ ለተማሪዎች ያሳያቸዋል። በቀጣይም ኬቨን ሁሉንም ተማሪ ጠርቶ ጥንድ ጥንድ ሆነው መድረክ ላይ እንዲደንሱ ያዛቸዋል። አሽሊም ከአመፀኛው ኒክ ጋር ይደርሳትና አንድ ላይ በመሆን ይደንሳሉ። ከትምህርት ቤት መልስ አሽሊና ጁሊ ወደ ቤታቸው እንደመጡ አሽሊ አንድ ደብዳቤ ታገኛለች። ደንግጣም የሸሿቸው ሰዎች ከሆኑ በማለት ትሰጋለች። እናትየው ግን እዚህ ከተማ መምጣታቸውን የሚያቅሰው ማንም እንደሌለ በመንገር ታረጋግጣለች። በማግስቱና አሽሊ እየተማሩ እያለ አመፀኛው ተማሪ ኒክ ትላንትና ከደነሱ በኋላ ለእሷ ጥሩ ስሜት ተሰምቶታል። ፍቅረኛ እንዳላት ለማወቅ ስለፈለገ ስትወጣ ጠብቆ ይከተላትና ይጠይቃታል። አሽሊም ጥያቄውን ቀይራበት ሌላ ወሬ ያወራሉ። በመሃል አሽሊ ባለፈው መናፈሻ ውስጥ ማክስን ለምን በቦርሳው እንደመታው ስትጠይቀው ምንም እዚህ ግባ የሚባል ምክንያት እንደሌለው ይነግራታል። አሽሊም ያኛው ባህሪው እንደማይመጥነው ትነግረዋለች። በሌላኛው ቀን ኬቨን ክላሱን አስተምሮ ከጨረሰ በኋላ ሁሉም ተማሪዎች በአካባቢያቸው ያለን ታሪካዊ ቦታ በመጎብኘት ጥናታዊ ጽሑፍ ይዘው እንዲመጡለት ያዛቸዋል። ከትምህርት ቤት እንደወጡ ኒክ ልብሱን ቀይሮ አሽሊ ቤት በመሄድ እነሱ አቅራቢያ ያለውን የአውሮፕላን ሙዚየም ሄደን እንጎብኝ ይላታል። አሽሊም በሐሳቡ ተስማምታ አብረው ይሄዳሉ። ሙዚየም ጋር እንደደረሱ አሽሊ አያቷ
በሁለተኛው ዓለም ጦርነት ጊዜ አብራሪ ስለነበረ በአብራሪነት እያለ የፈጸመውን ገድል ትነግረዋለች። በመጨረሻም ጉብኝታቸውን ጨርሰው ኒክ አሽሊን ወደ ቤቷ በር ድረስ ይሸኛታል። ነገር ግን ይህ ጓደኝነታቸውን የተመለከተችው የኒክ ፍቅረኛ ኬሪ በመኪና ሆና ስላየቻቸው በዚህ ግንኙነት ደስተኛ አልነበረችም። ከሳምንት በኋላ ኬቨን የተማሪዎቹን አሳይመንት ሰብስቦ ሲያነብ ኒክ የተባለው ተማሪ የጎበኘውን ቦታ ከአሽሊ አያት ታሪክ ጋር አገናኝቶ ስለጻፈው ይህን የተመለከተው መምህር ኬቨን ወደ ጁሊ በመሄድ ኒክ የተባለው አመፀኛ ተማሪ ከእሷ ልጅ ጋር መዋል ከጀመረ ጊዜ ጀምሮ ጸባዩ እንደተሻሻለ ይነግራታል። በዚህም ጁሊ በጣም ደስ ይላታል። በማግስቱ ኬቨን ተማሪዎቹን በቲያትር መልክ እያሳያቸው እያለ አሽሊና ኒክ በጣም ይቀራረባሉ። ይህ ቅርርብ የረበሻት ኬሪ ከትምህርት በኋላ ሆን ብላ አሽሊን ከኋላዋ በመምጣት አደናቅፋ ትጥላታለች። ይቅርታም ሳትጠይቃት በተማሪው ፊት ተራምዳት ትሄዳለች። ኬቨንም ከክላስ በኋላ ጁሊ እየጻፈች ያለችውን ቲያትር አብሯት እንዲለማመድ ስለጠየቀችው መለማመድ ይጀምራሉ። በዚህ መሃል በጣም ተቀራርበው እያሉ አሽሊ በድንገት መታ ታቋርጣቸዋለች። በሌላኛው ቀን ማክስ ስልኩን የኒክ ጓደኞች የሆነው አመፀኛ ተማሪ ቀምቶት እያሰቃየው እያለ ኒክ በመሃል በመግባት ስልኩን ለማክስ ያስመልስለታል። ይህን ያየችው ኬሪ ሎከሩ ድረስ በመሄድ ከዚህ በኋላ አብሮ መሆን እንደማይችሉ ትነግረዋለች። ጁሊና ኬቨን የቲያትር ልብስ እያስተካከሉ እያለ ኬቨን ለጁሊ ልጇ ለምን በጣም በዚህ ልክ አይናፋር እንደሆነች ከሰዎች ጋር ላለመግባባት የምታደርገው ጥረት ከምን እንደመጣ ይጠይቃታል። ጁሊም ልጇ ከተወሰኑ ወራት በፊት ይሄ ባህሪ እንዳልነበራት ነግራው ጭራሽም በጣም ብዙ ተግባቢ እንደነበረች ብዙም ጓደኞች እንደነበሯት ትገልጽለታለች። የበፊት ትምህርት ቤቷ ውስጥ ምክንያቱ እንኳን ባልታወቀ መንገድ ሁሉም ተማሪ እንደጠላት፣ ድብደባ ሳይቀር እንደደረሰባት አሽሊ ነገሩን ስታጣራ አላናና ሜል በተባሉ ተማሪዎች በአሽሊ ስም በተከፈተ ሐሰተኛ የሶሻል ሚዲያ አካውንት ብዙ ሰው መሰደቡን፣ ብዙ ሰው ላይ ጉዳት መድረሱን ተከትሎ በዚህ ምክንያት በጣም ብዙ ሰው ለአሽሊ ጥላቻ እንዳደረበት፣ ብዙም ያልተገባ ነገር እንዳደረጓት ትገልጽለታለች። ይህ ብቻ ሳይሆን ትላልቅ ሰዎች ሳይቀር በመኖሪያ ቤታቸው በመምጣት ጥቃት ሲፈጽሙባቸው፣ በአጠቃላይ መቆጣጠር ስላቃታቸው ከተማውን ለቀው ወደዚህ እንደመጡ ትነግረዋለች። ኬቨንም ለምን አናናና ሜል የተባሉ ተማሪዎች እንደዚህ እንዳደረጓት ሲጠይቃት አንድ በተዘጋጀ ትልቅ የቲያትር ውድድር ላይ መሪ ተዋናይን ለመሆን ተሳትፈው እሷ ስላሸነፈች ብቻ እንደነበር ትገልጽለታለች። በማግስቱም ኒክ አሽሊ ቤት በጠዋት በመሄድ ከቤት ከወጡ በኋላ በጣም ብዙ ቦታ ሄደው መዝናናት ይጀምራሉ። ከዛን ቀን ጀምሮ በጣም ተግባብተው እንደ ፍቅረኛ አብረው ይሆናሉ። ይህ አበሳጫት የኒክ ፍቅረኛ ኬሪ በቅናት ታብዳለች። በየሳምንቱ የኒክ ጓደኛ ቤት ፓርቲ ተዘጋጅቶ ስለነበረ ኒክና አሽሊ ተገኝተው እየተዝናኑ እያለ ኬሪም ከሩቅ ስፍራ ከመጡ የአክስቷ ልጆች ጋር እዛው ቦታ ትገኛለች። የኬሪ አክስት ልጆች አሽሊን አሳብደው በሰው አስጠምደው ከከተማ ያባረሯት አላናና ሜል የተባሉ ተማሪዎች ነበሩ። ኬሪ ኒክና አሽሊ እየተዝናኑ ስታይ መበሳጨት ብትጀምርም አላናና ሜል አሽሊን በማየታቸው ተገርመው እና ከዚህ በፊት እንዴት አድርገው ሂሳቧን እንደሰጧት ለኬሪ ይነግሯታል። ወዲያውም አንድ ዘዴ ይዘይዱላታል። ወዲያውም ኬሪ ኒክ ጋር በመሄድ አሽሊ ድሮ የተማረችበት ትምህርት ቤት የሰራችውን ግፍ በእሷ ስም ተከፍቶ የተፖሰተውን ታሳየዋለች። በዚህን ጊዜ ሜል የተባለችው ልጅ አለ እፍረት አሽሊ ጋር በመሄድ ባላሰበችው መንገድ ታስደነግጣታለች። ሕይወቴን አበላሽተሽ ጠፋሽ በማለት በጩኸት ሰው ሁሉ እንዲሰማ ታደርጋለች። ኒክም አሽሊ ጽፈዋለች የተባለውን ፖስት አሽሊ ጋር መጥቶ ያነብላታል። አሽሊም እሷ እንዳልጻፈች ለማስረዳት ስትሞክር ሳይሰማት ይቀራል። በዚህን ጊዜ አሽሊ ደንግጣ ቀረች። ነገር ግን ኬሪ አሽሊን ገፍትራ ወደ ዋና ገንዳ ውስጥ ከታታለች። ከዚያም እያለቀሰች ወደ ቤቷ በመሄድ በሯን ዘግታ ታለቅሳለች። በማግስቱ
ኬሪ አሽሊን ገንዳ ውስጥ ስትገፈትራት የተቀረጸው ቪዲዮ ኢንተርኔት ላይ ተለቆ ተማሪዎች መሳቂያ መሳለቂያ ሆናለች። በቀጣዩም ቀን አሽሊ ኮፍያዋን አርጋ ወደ ክፍል ልትገባ ስትል ኬር መንገዷን ዘግታ በጥፊት አጠናግራታለች። ትዕግስት ያጣችው አሽሊ መልሳ ኬሪን አጠናግራ ደም በደም ታደርጋታለች። በዚህ ምክንያት ሁለቱም የትምህርት ቤቷ ዳይሬክተር ጋር ይመጡና ሲጠየቁ ኬሪ ቀድማ ወዲያው በአሽሊ ስም የተከፈተውን ሐሰተኛ ፖስት ለዳይሬክተሯ ታሳያታለች። በዚህን ጊዜ አሽሊ ቦርሳዋን ይዛ እየሮጠች ትወጣለች። ወዲያው ጁሊ ተከትላት ትሄድና ስትደርስባትም እያለቀሰች ታገኛታለች። ነገር ግን ጁሊ ፊት ለፊት ሁሉንም ነገር መጋፈጥ እንዳለባት እየሸሸች መዝለቅ እንደሌለባት ትነግራታለች። ከሰዓታት በኋላ ማክስ ኒክ ጋር በመሄድ አሽሊ ፈጽማለች የተባለው ነገር ከእውነት የራቀ እንደሆነ ይነግረዋል። ከፈለገም በራሱ መንገድ እንዲያጣራ ያሳስበዋል። ኒክም ረጋ ብሎ ካሰበ በኋላ በራሱ በጣም ተናዶ ወደ አሽሊ ቤት በመሄድ በሩን ያንኳኳል። ጁሊም አሽሊ ቤት እንደሌለች ነግራው አሽሊ አርጋለች የተባለው ነገር ከሀ እስከ ፐ ሁሉንም ዘርዝራ ምንም ሳታስቀር ትነግረዋለች። ኒክም አሽሊን ብዙ ከፈለጋት በኋላ ሁሌ ወደምታዘወትርበት የአውሮፕላን ሙዚየም በመሄድ ያገኛታል። ይቅርታም ይጠይቃታል። ከዛን ቀን ጀምሮ ኒክ አሽሊ አርጋለች የተባለውን ውሸት መጋለጥ ስላለበት ነገ የምታቀርበው ፕሬዘንቴሽን ላይ የራሷን ሐሳብ ማንጸባረቅ እንዳለባት ተመካክረው ማክስ ጋር በመሄድ ታሪኳን የሚገልጽ ድንቅ ቪዲዮ ይሰራሉ። በንጋታውም አሽሊ ፕሬዘንቴሽኑን ስታቀርብ ማስክ የግቢውን ጠቅላላ ኮምፒውተር ሃክ በማድረግ መልእክቷን ለሁሉም እንዲደርስ ያደርጋል። አሽሊም በድሮ ጊዜ ጠንቋይ ሳይሆኑ ጠንቋይ ናችሁ እየተባለ ተፈርዶባቸው በእሳት ስለሚቃጠሉ ሴቶች ትሰራለች። የእሷም ታሪክ በዚህ ተመሳሳይ እንደሆነና አላናና ሜል በተባሉ ተማሪዎች በእሷ ስም በተከፈተ ሐሰተኛ ፌክ አካውንት የደረሰባትን በደል ዘርዝራ ትናገራለች። ዛሬ እዚህ የተገኘችው የተወለደችበትን ከተማ ለቃ እዚህ መምጣቷ ራሱ በእነሱ ጥፋት እንደሆነ ትናገራለች። የሰራችው ቪዲዮ ቫይራል በመውጣቱ ሁሉም ተማሪ አይቶታል። አሽሊም በጣም ታዋቂ እየሆነች ትመጣለች። በተቃራኒው አላናና ሜል በተማሪዎች መጠላትና ተቃውሞ ይቀርብባቸዋል። በመጨረሻም አሽሊ እንደ ድሮዋ ደስተኛ ማንነቷ ሲመለስ ከኒክ ጋር ምርጥ ፍቅረኛ ስትሆን እናቷ ጁሊ ከባልደረባዋ ጋር የፍቅር ግንኙነት ደስተኛ ሆና ስታሳልፍ እያየን ታሪካችን እዚህ ጋር ያበቃል። ውድ ቤተሰቦች ታሪካችን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።